ገርማችሁ ምዕመናን የእኛ ቅዳሴ አምስቱንም የስሜት ሕዋሳት የሚያሳትፍ ነው። ቅዳሴ ሲያስቀድስ ሰው ሙሉ የስሜት ሕዋሳት ስንት ናቸው? ኑሮ ሲወደድ አልጨመሩም አይደለም? ስንት ናቸው? አምስቱም ይሳተፋሉ። አንድ ሰው መቅደስ ገብቶ ካስቀደሰ ይሄ ገረገራው ላይ የሚቆመው ማለት ያለ ውስጥ ገብቶ የሚያስቀድስ ከሆነ አምስቱም ይሳተፋል። በአይኑ ስርዓቱን ያህል ካህናቱ አንድ ቦታ ቆሞ አይቀድሱም። ይገባሉ፣ ይወጣሉ፣ ዑደት ያደርጋሉ። እያንዳንዱ ትርጉም አለው። ዝም ብለው በዚህ ጋር በገባ ይቀርበኛል ብሎ አይደለም የሚገቡት። እያንዳንዱ ትርጉም አለው። የሚቀባበሉት መጽሐፍ የሚያነቡበት እያንዳንዱ ስርዓት ትርጉም ያለው። በእኛ መካከል ይዞራሉ፣ ያጥናሉ። ካህናት መቼ ነው የሚያጥኑት? ዲያቆኑ የጳውሎስን መልእክት ሲያነብ በእኛ መካከል ካህኑ ይዞራሉ። ሌሎች መልእክታት ሲነበቡ ግን ውስጥ ናቸው። ለምንድን ነው የጳውሎስ መልእክት ሲነበብ የሚዞሩት? ዓለምን ዞሮ የሰበከ ሐዋርያ ማን ነው? ቅዱስ ጳውሎስ። የእሱ ሲነበብ ይዞራሉ። ዞረውን እያጠኑ ይዞሩንና ምን ይላሉ? እግዚአብሔር አምላክነ በከመ አናልከ ቅድመ ለኢያሪኮ ይላል። እግዚአብሔር አምላካችን ሆይ የኢያሪኮን ግንብ በባሪያ በነዌ ልጅ በኢያሱ እጅ እንዳፈረስከው ይላል። ከማሁ አንህብ ጥቅመ ኃጢአቴ ወኃጢአተ ኩሉ ሕዝብከ፣ የኔንና የሕዝብህን የኃጢአታችንን ግንብ አፍርሰው ይላሉ። ለሁላችን ያፍርስልን። ስለዚህ ስርዓቱን በደንብ የሚያይ ሰው በአይኑ ያስቀድሳል። በጆሮውስ ምኑን? የቅዳሴውን ዜማ ይሰማ። በአፍንጫውስ የዕጣኑን መዓዛ ምን ይላል? ያሸታል። ሶስት ሞላ። መቅመስ ነው። በመቅመስ የቻለ ስጋውን ደሙን ይቀበላል። ያልቻለ የቅዳሴ ጠበል ምን ይላል? ይጠጣል። የቀረን መዳሰስ ነው። ወንጌሉን እንሳለማለን። ካህኑ መጥተው መጨረሻ ላይ በእጃቸው ምን ይሉናል? ስንት ሞላ ማለት ነው። ይችን ቤተክርስቲያን የሰጠን አምላክ ስሙ የተመሰገነውን መላውን የስሜት ሕዋሳቶቻችንን ሌላ ቦታ አዳራሽ ዘግቶ መጨፈር ይቻላል፣ ግን አምስቱንም የስሜት ሕዋሳት እንዲያመልኩ ማድረግ የምትችል የእኛ ቤተክርስቲያን ብቻ ነች። እያንዳንዱ ስርዓት ደግሞ ቢተነተን በእውነት ጊዜያችንም እውቀታችንም ስለማይፈቅድልን ነው። ሌላው ምዕመናን በእውነት ቅዳሴ የክርስቶስን የሕይወት ታሪክ ማየት የሚፈልግ ሰው ማስቀደስ ነው ያለበት። ባጭሩ ቅዳሴ ማለት ክርስቶስ ተወልዶ እስኪሰቀል እስኪያርግ ድረስ ያለውን የሕይወት ታሪኩን ማየት የሚፈልግ ሰው መቅደስ ገብቶ ማስቀደስ ነው። ቅዳሴው ሙሉ በሙሉ የክርስቶስን የሕይወት ታሪክ ነው የሚያሳየው። ቅዳሴ ሲጀመር ምዕመናን ካህናት የሚነሱት ከየት ነው? አቤት ከቤተልሔም ነው። የእኛ ቤተክርስቲያን በነገራችን ላይ ገና ሲመጣ እየሰራች የምታፈርሰው ቤተልሔም የላትም። ቋሚ ነው የእኛ ቤተልሔም። ይህ ብልጭ ድርግም የሚል ምናምን አይደለም። የእኛ ቤተልሔም ነው እንዴ? ቋሚ ነው። ዝም ብሎ ለዓመት በዓል ሰሞን አይደለም። ቋሚ ቤተልሔም ያላት ዞር ብትሉ ደስ ይበልሽ ብለን ሰላም የምንላት ቤተልሔም አለች። ስለዚህ ቅዳሴው የሚጀመረው ከቤተልሔም ነው ምዕመናን። ቤተልሔም ክርስቶስ ምን ያደረገበት ነው። ስለዚህ ቅዳሴ ተጀመረ ማለት ክርስቶስ ተወለደ ማለት ነው። ቅዳሴ ተጀመረ ማለት ነው። ካህናቱ በካህናት በር እኛ ሳናያቸው ይገባሉ፣ ቅዳሴው ይጀመራል። በዓመት አንድ ጊዜ ግን ሳናያቸው የሚገቡ ካህናት በዚህ ዞረው በፊት ለፊት በር ደግሞ የሚገቡበት ቀን አለ። መቼ ነው? በሆሳዕና ዕለት ነው። ለምንድን ነው? አምላካችን ኢየሱስ ክርስቶስ ሌላ ቀን ወደ ኢየሩሳሌም እንደ ማንኛውም ሰው ሳያየው ከሕዝብ መሀል እየገባ ነበር የሚያስተምረው። በሕዝብ ታጅቦ ምንጣፍ እየተነጠፈለት በሕዝብ ተከቦ እየተዘመረለት የገባው መቼ ነው? ስለዚህ ካህናቱ በሆሳዕና ዕለት በሕዝቡ መሀል ይገባሉ። ምንጣፉን እየረገጡ ክርስቶስ ልብሳቸውን አውልቀው አንጥፈውለት አለበት። አዎ፣ ሲያነጥፉለት ማን የረገጠው? ክርስቶስ ነው። አህያዋ ነች። እንኳን ለአንተ ለተቀመጥክባት አህያ እንኳን ክብር ይገባታል፣ መሬት መርገጥ አይገባትም ብለው አነጠፉላት። አርመኖች ምን ይላሉ መሰላችሁ? አንድ ታሪክ ሲተርኩ አህያይቱና ውርንጫይቱ አልነበሩ በዕለተ ሆሳዕና ክርስቶስ ሄደባቸው እና ውርንጫይቱ ትንሿ አህያ ማለት ነው፣ ሕፃኗ አህያ ድጋሚ መሄድ አማራት አሉ ኢየሩሳሌም እንዲነጠፍላት እና እናቷን ካልሄድን ብላ በጣም አስቸገረች። ኧረ ተይ ግድ የለሽም ብትላት በፍጹም አለች። ከዛ ሄደች። ያነጥፉልኛል ስትል እሷኑ በዱላ ያነጠፏት ማለት ነው። የተነጠፈው ለእሷ ነው፣ ለክርስቶስ ነው። ካህናቱን አባቶቻችንን አገልጋዮችን አንጥፈን ግምጃ ልብሰን የምናከብራቸው ለእነሱ ሳይሆን በላያቸው ላለው ለማን ነው? ለክርስቶስ። ስለዚህ ቅዳሴው ተጀመረ ማለት ደግሞ ምዕመናን ክርስቶስ ተሰቀለ ማለት ነው። እንደውም የእኛ ቤተክርስቲያን በተለይ በአጽዋማት የምትቀድሰው
ከ6 ሰዓት እስከ 9 ሰዓት ያለው ሰዓት ላይ። ለምን? ክርስቶስ መስቀል ላይ የቆየበትን ሰዓት ፈልጋ መርጣ ማለት ነው። 6 ሰዓት ላይ ተሰቀለ፣ 9 ሰዓት ላይ ነፍሱ ከስጋው ተለየች። ነፍሱ ከስጋው በተለየችበት ሰዓት ነፍስ የተለየው መለኮት የተዋሃደውን ስጋውና ደግሞ እንቀበልበታለን። ከኔ ጋር ናችሁ ምዕመናን? ስለዚህ ቅዳሴ ማለት ክርስቶስ ተሰቅሏል ማለት ነው። ታቦቱ ማለት እኛ እንደ ኦሪት ታቦት 10ቱ ትእዛዛት የተጻፈበት ታቦት የለንም። አንዳንድ ሰው አሁንም 10ቱ ትእዛዛት የተጻፈ ይመስለዋል እንደ ኦሪት። አሁን ያለው ታቦት ላይ አልፋና ኦሜጋ የሚለው የክርስቶስ ስም ነው የተጻፈው። ስለዚህ መስቀል ላይ እንዳለ ነው ስጋው ደግሞ ተፈተተ ማለት። ታቦቱም ታቦተ ምጽዋ ነው የሚባለው፣ የመሰዊያ ታቦት። ስለዚህ ቅዳሴው ማለት መስቀል ላይ የሆነው ነው የሚሆነው። አሁን የእኛ ቤተክርስቲያን ሲቀደስ መንጦላይቱ ተዘግቶ መጋረጃው ተዘግቶ ነው። አንዳንድ ሰዎች ለምን ትሸፍኑታላችሁ? ክርስቶስ በአደባባይ በግልጥ አለት እንዴት ተሰቀለው? መጋረጃ አልተጋረደም ይላሉ። እረ ተጋርዷል። ክርስቶስ በተሰቀለ ጊዜ ፀሐይ ምን ብላለች? ጨረቃ ደም መስላለች፣ ከዋክብትም ረግፈዋል። ከመይራዩ እርቃኑን ለዛልበሶሙ ብርሃን ይላል። ብርሃን ያለበሳቸውን አምላክ እርቃኑን ላለማየት ተሸፍነዋል። ስለዚህ በፀሐይ ፈንታ መጋረጃው ይዘጋል። ቅዳሴው ላይ የሚደረገው መስቀል ላይ የሆነው ነው ምዕመናን። በቅዳሴው ላይ መስቀል ስጋው ተቆርሷል፣ ደሙ ይፈሳል። ልክ እንደ መስቀሉ በቅዳሴው ላይ መስቀል ላይ ሆኖ ይሆናል። ከቀኝ የተሰቀለው ወንበዴ ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ ብሏል። ቅዳሴውም ላይ ተዘከረን እግዚኦ በውስተ መንግስት እንላለን። ቅዳሴው ላይ የተገኘነው ወንበዴዎች ማለት ነው። ጌታ ሆይ በመንግስት በመጣ ጊዜ ምን በለን፣ ሁላችንን ያስበን። ከዚህ በኋላ ምዕመናን የምንቆርብበት ሰዓት ይደርሳል። ስንቆርብ ድርገት ሆነ ይባላል። እስቲ ከኔ ጋር በሉ ድርገት። ድርገት ማለት ምንድን ነው? አንድነት። ደርግ ማለት ምን ማለት ነው? ምን አመጣብን እንዳትሉ፣ አንድነት ማለት ነው። ደርጋ እንዳደረገ ድርገት አንድ መሆን ነው። ክርስቶስ ምን አለ? ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ስላለ ድርገት ማለት አንድነት ማለት ነው። ስጋ ወደሙን ስንቀበል ድርገት ነው። ከተቀበልን በኋላ ዲያቆኑ እና ካህናቱ ይዘምራሉ፣ ያመሰግናሉ። ቅድም ስንሰማው የነበረው ሽብሸባ ሁሉ ምን ይላል? ክርስቶስ ካቆረባቸው በኋላ መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ሄዱ ይላል። ስለዚህ ከቁርባን በኋላ ምስጋና ይደረጋል። ከምስጋናው በኋላ ካህናቱ አሜን ብለው አቡነ ዘበሰማያት ሰጥተውን ወደ ቤተ መቅደስ ይመለሳሉ። ይሄ ደግሞ እርገት ይባላል። ምን ይባላል? እርገት። የቅድሙ ምንድን ነው? አትመልሱ። ድርገት። የአሁኑስ እርገት። አሁን ክርስቶስ አረገ ማለት ነው። መጋረጃው ይዘጋል። ክርስቶስ ሲያርግ ሐዋርያት አንጋጠ ወደ ሰማይ እያዩ አረገ፣ ደመናም ሰውራ ተቀበለችው ይላል። ስለዚህ ካህናቱ ሲገቡ እርገት ሲፈጸም የቤተ መቅደሱ መጋረጃ ምን ይላል? ልክ እንደ ደመናው ማለት ነው ይዘጋል። ሐዋርያት ክርስቶስ ሲያርግ ደመና ስትሰውረው አንጋጠው ሲያዩ 2 መላእክት መጡና እናንተ የገሊላ ሰዎች ሆይ ስለምን ቆማችኋል? ሲሄድ ያያችሁት ክርስቶስ ተመልሶ ወደ እናንተ ምን ይላል? ስለዚህ በሰላም ወደ ቤታችሁ ምን በሉ። ካህናቱም ከመቅደሱ ይወጡና ጸሎት አድርገው በሰላም ግቡ ይሉናል። አይሉንም? እንደውም ብዙ ሰው ከቅዳሴ የሚወደው በሰላም ግቡ የሚለውን ነው አሉ። ነው አይደለም? ከሆነ ጥሩ ነው። ተመልከቱ፣ ከልደቱ ተነስታ ከቤተልሔም ተነስታ ልክ ክርስቶስ ሲያርግ ቅዳሴው ይጠናቀቃል። የክርስቶስን ሕይወት በዕለት በዕለት ቅዳሴዋ ላይ የምታሳይ እጅግ መንፈሳዊት ክርስቶሳዊት ቤተክርስቲያን ናት ያለች።